የላስታ ጀነራል አሳምነው ኮሩባንት ክፍለ ጦር የተሳካ ኦፕሬሽን ሰራ። አውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ራያ አላማጣ ዋጃ ከተማ መግቢያ አካባቢ ታላቅ ድል ተጎናጸፈ። የጤና ባለሙያዎቹ ሙሉ ለሙሉ ስራ የማቆም እርምጃ ለመውሰድ ንግግር ጀመሩ። ከውጭ እስራኤል በጋዛ የተጠለሉ ከፍተኛ ቁጥር ያላቸው ፍልስጤማውያን ለቀው እንዲወጡ አዘዘች። ሰላም ጤና ይስጥልን ውድ አድማጭና ተመልካቾቻችን በያላችሁበት የዓለም ዳርቻ ሰላም ለእናንተ ይሁን። እነኝና ሌሎችንም የዜና ጥንቅር ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የላስታ ጀነራል አሳምነው ኮሩባንት ክፍለ ጦር የተሳካ ኦፕሬሽን ሰራ። በወሎ ክፍለ ሀገር ላስታ አሳምነው ኮሩባንት ክፍለ ጦር በአርበኛ ማረጉ አስፋው የሚመራው ደጃዝማች ዋሽከም አድማሱ ሻለቃ ከጋሽና እስከ ስታይሽ ባለው ቀጠና የተጠና ውጤታማ ቀዶ ጥገና በማካሄድ በጠላት ላይ ታላቅ ኪሳራ አድርሷል ተባለ። ግንቦት 5 2017 ዓ.ም ከሌሊቱ 4 ሰዓት ተኩል እስከ ንጋቱ 11 ሰዓት በተደረገ ቀዶ ጥገና በኮረር ወረዳ ሐሙሲት ከተማ ላይ የነበረው ሚሊሻና አድማ ብተና ባላሰበው በተደረገበት ድንገተኛ ጥቃት በመደናበር ገሚሱ ወደ ጋሸና ከፊሉም ወደ ስታይሽ ከተማ የፈረጠጠ ሲሆን በተጨማሪም ጋሸና ከተማ ላይ አንድ ሻምበል የብልጽግና ኬላ ጥበቃ መከላከያ ላይም በተደረገ ድንገተኛ ጥቃት ሙሉ ኬላ ለቆ ራስ አንቸም ከሚባል ሆቴል ራሳቸውን ደብቀው ያደሩ ሲሆን በተደረገው ቀዶ ጥገና 2 ምርኮኞች 4 ክላሽ ከጠላት ገቢ እንደሆነ ጣቢያችን ከስፍራው ማረጋገጥ ችሏል። አውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ራያ አላማጣ ዋጅ ከተማ መግቢያ አካባቢ ታላቅ ድል ተጎናጸፈ። ምስራቅ አማራ ኮር አንደኛ አውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ዋጃ ከተማ አካባቢ ዋልካ መንደር ላይ ግንቦት 7 2017 ዓ.ም ከሌሊቱ 7 ሰዓት እስከ ንጋቱ 11 ሰዓት በተደረገ ከባድ ትንቅንቅ በርካታ የአብይ አህመድ ዙፋን ጠባቂ ሰራዊት በመደምሰስ ታላቅ ድል እንደተጎናጸፈም ተገልጿል። አውጃኖ ክፍለ ጦር ሌሊት 7 ሰዓት ራያ ቆቦ ጮቢ በር ጥቁር አስፓልት ግራና ቀኝ ያሉ ተራራዎች ላይ ካለ ከባድ ኮንክሪት ምሽግ ድረስ ዘልቀው በመግባት በርካታ ዙፋን አስጠባቂ ሰራዊት ሞትና ቁስለኛ በማድረግ ታላቅ ጀብዱ እንደፈጸሙ ተነግሯል። በተጋድሎ ጠላት ምሽጉ ላይ በከበባ የተጨፈጨፈ ሲሆን ከራያ አላማጣም ተጨማሪ ኃይል እያስጠጋ ባለበት ደግሞ ዋጃ ከተማ መግቢያ ዋልካ መንደር ላይ በደፈጣ ተመቶ ወደ መጣበት አላማጣ ከተማ ፈርጥጦ ተመልሷል የተባለው። በሌሊት ተጋድሎ ከአውጃኖ ክፍለ ጦር 5 ነፍስ ወከፍ ክላሽና ከ1000 በላይ ተተኳሽ እንዲሁም ሌሎች ወታደራዊ ቁሳቁሶችን ማርከዋል። በዚህ ድንቅ የሌሊት ከባድ ጥቃት የተደናገጠው ጠላት መሃል ቆቦ ከተማ ላይ መድፍም በማጥመድ ከሌሊቱ 9 ሰዓት ተኩል ጀምሮ ከ20 በላይ ቁምቡላ ውጊያ ወደ ተካሄደበት ህዝብ በሚበዛበት አካባቢ ጭምር እያስወነጨፈው አድሯል የተባለው። የጤና ባለሙያዎቹ ሙሉ ለሙሉ ስራ የማቆም እርምጃ ለመውሰድ ንግግር ጀመሩ። የጤና ባለሙያዎቹ ተባብሶ ቀጥሏል ባሉት እስራትና እንግልት ምክንያት ሙሉ በሙሉ ስራ የማቆም እርምጃ ለመውሰድ ንግግር መጀመራቸው ታወቀ። በሀገሪቱ የተለያዩ አካባቢዎች በሰላማዊ መንገድ መብታቸውን ሲጠይቁ የነበሩት እነዚህ የጤና ባለሙያዎች እስራትና እንግልት እየተካሄደባቸው መሆኑን በመግለጽ ይህን በማስመልከት ከታቀደለት ቀን በፊት ሙሉ በሙሉ ስራ ማቆም ለማወጅ ውይይት እንደጀመሩ ከሰም ሚዲያ የደረሰው መረጃ ይጠቁማል። ባለሙያዎቹ ትናንት የጀመሩት ሀገር አቀፍ የከፊል ስራ ማቆም አድማ ዛሬ 2ኛ ቀኑን መያዙን ተከትሎ የአንዳንድ የመንግስት ሆስፒታሎች አመራሮች ከጸጥታ ኃይሎች ጋር በመሆን በዛሬው ዕለት ብቻ ወደ 10 የሚጠጉ የጤና ባለሙያዎችና ከቤታቸውና ከስራ ገበታቸው አስነስተው ለእስር እንደተዳረጉም ታውቋል። ከታሰሩት ባለሙያዎች መሃል ጠቅላላ ሐኪሞች፣ ኢንተርን ሐኪሞች፣ የቀዶ ሕክምና ስፔሻሊስቶችና ሬዚደንቶች፣ ነርሶችና የላቦራቶሪ ባለሙያዎች ይገኙበታል ተብሏል። በተለያዩ ሆስፒታሎች የስራ ማቆምን ባለማከል መልኩ የሆስፒታል ሰራተኞች ወደ ስራ ካልተመለሱ አስተዳደራዊ እርምጃ እንደሚወስድ የሚዝት የማስታወቂያ ከአስተዳደር በየግቢው ተለጥፏል ብለው ለሚዲያችን ቃላቸውን የሰጡ የእንቅስቃሴው አስተባባሪዎች የቅዱስ ጳውሎስ ሆስፒታል አስተዳደር በተጠባቂነት የተያዙ ሐኪሞችን ከነገ ጀምሮ የሰው ሀብት ቢሮ በመምጣት እንዲመዘገቡ ማስታወቂያ አውጥቷል ብሏል።
ጠዋት ላይ ዶክተር ደረጀ ዱጉማ ከጥቁር አንበሳ ሆስፒታልና ከቅዱስ ጳውሎስ ሆስፒታል አመራሮች ጋር ተገናኝተው መንግስት ጉዳዩን በተለያየ መንገዶች እንደሚይዘው ጠቅሰዋል። በዋነኝነትም ስራ እያቆሙ ያሉ ሰራተኞችን ስም ዝርዝር ተቀብሎ በማባረር በአስቸኳይ ቅጥር ማድረግና ጥብቅ የሆነ አቴንዳንስ እንዲያዝ ጥያቄዎችን በተመለከተ በሂደት እንደሚመለስ ከዚህ ባለፈም